صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا عليه صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي أخيرا وندموتشي أهتوتشي أرماجوتشي بيالاچوبات السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ እኔ الحمد لله ሰላም ነኝ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته እንዴት ናችሁ ተመልካቾች ሰላም ናችሁ እኔ አልহামዱሊላህ ሰላም ነኝ ኢንሻአላህ በአላህ ፍቃድ ዛሬ ደግሞ ሶስተኛውን ከአድርስ الأول ማለት ነው ሶስተኛውን የምናይ ይሆናል ማለት ነው طيب ከዛ በፊት ግን እስኪ አንዳንድ ሙራጃ እናርግ አሊፍ አሊፍ ባ ታ ثاء جيم حاء خاء دال ذال راء زاء سين شين صاد ضاد እስከዚህ ነበር ማለት ነው ባለፈው ትምህርታችን ላይ የተማርነው ማለት ነው አሁን ደግሞ ከጧ ጀምረን እስከ መጨረሻው ላይ ያለውን እንማራለን ማለት ነው طيب بسم الله ጧ ይወፈራል ማለት ነው በጣም ከሚወፍሩ ፊደላቶች አንዱ ነው እንደዚህ ደግሞ ቀልቀላ ከሚደረጉ ፊደላቶች ውስጥ አንዱ ነው ያ አምስት የቀልቀላ ፊደላቶች አሉ ማለት ነው ቁጥቡ ጀት ቃፍ ጧ ባ ጂም ዳል እነኛ አምስቱ ቀልቀላ ይደረጋሉ ሳኪን ሲሆኑ እነሱ ላይ ስናቆም بدم قلقلاچو ግልጽ ይሆናል ማለት ነው ለምሳሌ ጣ አጦ في ለምሳሌ ሙሂጥ بل هو قرآن مجيد في لوح محفوظ ሙሂጥ አው ለምሳሌ ሙሂጥ የሚለው ላይ ስናቆም ቀልቀላ በደምና መጀመሪያ ጣና አፈራል ቀልቀሎም እናጎለዋለን ሙሂጥ በዚህ መልኩ ማለት ነው አጦ አጦ ጣ طا طا طو طي አጦ ጣን በደንብ አወፍሩት ማለት ነው ጣ የሚወጣው ጣ ከምላሳችን ጫፍ ነው የሚወጣው ማለት ነው ከምላሳችን ጫፍ እንደዚህ ደግሞ من اصول الثنايا العليا ከላይኛው ከፊት ለፊት ጥርሳችን መብቀያ ከውስጥ በኩል ማለት ነው የምላሳችን ጫፍ የጥርሳችን መብቀያ ላይ ከውስጥ በኩል ነው የሚረገጠው ጣ አጦ አጦ በዚህ መልኩ ማለት ነው ወፍራም የሆነ ድምጽ አለው ጧ በደንብ ማወፍሩት ቫ ቫ አው ቫ ይወፍራል በጣም ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው ሰባት የሚወፍሩ ፊደላቶች አሉ ከነዛ ውስጥ አንዱ ነው ማለት ነው ሰባቱ خص ضغط قض ናቸው خص ضغط قض خص خافنا صاد ضغط ضاد غين طا قض قافና ቫ ማለት ነው ቫ ከሰባቱ ከሚወፍሩ ፊደላቶች ውስጥ አንዱ ነው ቫ አው ቀልቀላ አይደረግም ሲቆም ራሱ ለምሳሌ አሁን في لوح محفوظ በዚህ መልኩ ነው የሚቆመው ማለት ሲቆም ነው ላይ ሲቆም እሺ عين 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 ع የሚወጣው ከወሰጥ الحلق ነው ማለት ነው ከወሰጥ الحلق يعني በደንብ ዋጥ ያዝ ይደረጋል ወሰጥ ምላሳችን መካከል ላይ ማለት ነው አየር መውጣት የለበትም አይን ስንቀራ አየር መዘጋት አለበት ምንም አየር መውጣት የለበትም አይን ስንቀራ ማለት ነው በተለይ ደግሞ ሳኪን ሲሆን አይን ሳኪን ሲሆን ማለት ነው ያዝ ነው የምናደርገው ና ጉሮሮአችን መካከል ላይ ያዝ ለምን እኔ ትንሽ ተወሱጥነት አለው ማለት ነው ኢብኑ ጀዘኒ እንደሚለው
በይነ ረኽዊን ወሸዲድ ሊን ዑመር ይላል። ረኻዋና ሽዳ የሚባል ሲፋ አለ። በነዛ መካከል ነው። ረኻዋ በጣም እንደዚህ ልቅቅ የማይደረግም እንደዚህ ውጥር የማይደረግም ማለት ነው። ሽዳ ቁርጥ የማይደረግም የሚደረግ መካከለኛ ትንሽ ለቀቅ ይደረጋል ማለት ነው። ናዕቡዱ አንዓምተ ረቢል በዚህ መልኩ ማለት ነው። በደንብ አይንን ተለማመዱ ማለት ነው። በደንብ ተለማመዱት። ኦይን 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 ገይንም ተጉሮሮ ነው የሚወጣው፣ ግን ይሄ ከአድነል ሐልቅ ነው። ተጉሮሯችን መጨረሻ የኔ ከመላሳችን ስር ማለት ነው። ከኮኪያችን ውስጥ ከዛ ውስጥ ነው የሚወጣው። ገ የሚባል ነገር የለም። አሁን ብዙ ጊዜ ልጆች ገ እያሉ ነው የሚቀሩት ማለት ነው። ሁሉም ልጅም አዋቂም ሁሉም አብዛኛው ማለት ነው፣ ሁሉም ሳይሆን ገ እያሉ ይቀራሉ። ይሄ ስህተት ነው። ገ ሳይሆን ነው የሚባለው። ሲጀመር ገ የሚል አረብኛ የለም። በአረብኛ ገ የለም ማለት ነው። ነው የሚባለው። በዚህ መልኩ ማለት ነው። እሺ፣ ስለዚህ ገይንን በደንብ ማወፍሩት ማለት ነው። ለምሳሌ ገይሪል መግዱቢ ገይን ከረኻዋነት ያላቸው ፊደላቶች ውስጥ አንዱ ነው። ረኻዋ አለው ማለት ነው። ለቀቅ አድርጉት። በተለይ ሳኪን ሲሆን ማለት ነው ትንሽ ሳብ እንደማለት ነው። እንደዚህ ገይሪል መግዱቢ በዚህ መልኩ ማለት ነው። ሌላው ደግሞ ፋ ነው። ፋ የሚወጣው ከከንፈራችንና ከጥርሳችን ነው ማለት ነው። ፋ ከታችኛው ከንፈራችንና ከላይኛው ከፊት ለፊት ጥርሳችን ጫፍ ማለት ነው። ሁለቱም በማገናኘት ፋ አፍ አየር መውጣት አለበት የሐምስ ፊደል ስለሆነ ማለት ነው። አፍ ፋ አልፋፋ አፍ ጠይብ ቃፍ በጣም ከሚወፍሩ ፊደላቶች ውስጥ አንዱ ነው። እንደዚሁ ደግሞ ከቀልቀላ ፊደላቶችም አንድ ነው ማለት ነው። አምስቱ የቀልቀላ ፊደላቶች አሉ። ከነሱ ውስጥ አንዱ ቃፍ ቀልቀላ ሲደረግ በጣም ይጎራል። አቆ ለምሳሌ አሁን ቃፍ ላይ አልሐቆ እንደዚህ ማለት ነው። አቆ ቃፍን በደንብ ቀልቀላ ማድረግን እንዳንዘነጋ ማለት ነው። እንደዚሁ ደግሞ ማወፈርም ቃፍ የሚወጣው ከአቅሰል ሊሳን ነው። ከአቅሰል ሊሳን ከምላሳችን መጀመሪያ ላይ ከዛ ከንጥላችን አካባቢ ማለት ነው። ከዛ ውስጥ ነው የሚወጣው። ይወፈራል። ቃፍን ለማወፈር ግን ከንፈራችሁን እንዳታሾሉ፣ ምላሳችሁን ብቻ ውስጥ ላይ ጎላ ድምጣችሁን እዛው አፈን አድርጋችሁ በመያዝ በመሰብሰብ ምላሳችሁን እንደዚህ ወር ላይ ቀና በማድረግ በዚህ መልኩ ማለት ነው። መስታወት ካላችሁ መስታወት እያያችሁ ፊት አፋችሁን እያያችሁ ተለማመዱት ማለት ነው። አቆ እሺ። ካፍ ያው ተዛው ከቃፍ ቦታ ነው የሚወጣው፣ ግን ትንሽ ዝቅ ያለ የኔ ቃፍ አቅሰል ሊሳን መጀመሪያ ላይ ሆኖ ካፍ ደግሞ እዛው አቅሰል ሊሳን ሆኖ ወደ ምላሳችን መካከል ወርታች ትንሽዬ ዝቅ ይላል ማለት ነው። ካና ተጉሮሮ የሚወጣው ሆ ይለያያሉ። ሆ ይወፍራል፣ ለስላሳ ነው። ይሄ ደግሞ ካ ነው፣ ደረቅ ነው። አክ የሐምስ ፊደል ነው፣ ሐምስ አለው ማለት ነው። አክ አክ ጠይብ። ላም እንደዚሁ የሚቀጥም ፊደል ነው። እንደዚሁ የሚወፍር ፊደል አይደለም ማለት ነው። ላም ደግሞ የሚወጣው መኽረጁ ማለት ነው ሚን አድና ሐፈት ሊሳን ነው። የምላሳችን መጨረሻ ከጫፍ በኩል ማለት ነው። ሚን አድና ሐፈት ሊሳን ከዛ ነው የሚወጣው። ላም ሳኪን ሲሆን በተለይ ቀልቀላ ብዙ ጊዜ ለቀልቀላነት ይጋለጣል ላም ማለት ነው። ብዙ ሰዎች አል ይላሉ። ይሄ መሆን የለበትም። አል ሳይሆን አል ነው የሚባለው። አልሐምዱ ረቢል ሚን ሸሪል ላምን በጥንቃቄ መቅራት ያስፈልጋል ማለት ነው። ላም ሳኪን ሲሆን ምላሳችሁን ጫፍ ላይኛው ድዳችሁ ላይ ያዝ አድርጉት። ስትለቁ ግን ድምፅ አታሰሙ ማለት ነው። አልመ አልወለድ ጠይብ
ረበ ሃዘል በይት አልበይት ላም ላይ ጥንቃቄ አድርጉ ማለት ነው። ላምን በደንብ ተለማመዱት እንደዚሁ እንደሌላው ፊደል ማለት ነው። ረቢል እያላችሁ አትቅሩ ማለት ነው። አልሐምዱ አል እያላችሁ አትቅሩ። አል እሺ። ሚም ደግሞ ተከንፈር መካከል ነው የምትወጣው። ሚን በይኒ ሸፈተይን ነው ማለት ነው። ሚን ጢባቂሂማ በሁለት ከንፈራችን መካከል ሆኖ ሁለት ከንፈራችን ይያያዛሉ። ነገር ግን በጣም አይጠነክርም። እንደባ አይጠነክርም ማለት ነው። እንደባ አይጠነክርም። አም ነው የምንለው ማለት ነው። ሚም የጉና ፊደል ነው ማለት ነው። የጉና ፊደል ነው። እሺ ኑን አን ኑን እንደዚሁ የጉና ፊደል ነው ማለት ነው። እንደሚም የጉና ፊደል ነው ማለት ነው። ኑን የሚወጣው ከመላሳችን ጫፍ ነው። አን የጉና ፊደል ነው ማለት ነው። እሷንም በጥንቃቄ በደንብ ተለማመዷት። እሷ ብዙም የምትከብድ ፊደል አለች። ኑንና ሚም ያን ያክል ብዙም አይከብድም ማለት ነው። አም ነገር ግን አን እያልን አንቅራ። አን አይባልም። አን ሳይሆን አን ነው የሚባለው። አን ለምሳሌ አሁን ሚን ኸውፍ ሚን ኸውፍ አይባልም። ይሄ ስህተት ነው። ሚን ሳይሆን ሚን ኸውፍ የምላሳችንን ጫፍ ልክ እንደ አል እንደ ላም ማለት ነው። ኑን ላይም ምላሳችንን ጫፍ ያዝ ነው የምናደርገው። አንዓምተ ይሄ ስህተት ነው። አሁን አንዓምተ ይሄ ገለጥ ነው ማለት ነው። አን ሳይሆን አንዓምተ በዚህ መልኩ ማለት ነው። ኢንሻአላህ ጎበዞች ብያለሁኝ። በደንብ ተለማመዱት። የምላሳችሁን ጫፍ ከላይኛው ድዳችሁ ላይ ያዝ በማድረግ አን ስትለቁ ምላሳችሁን ከላይኛው ድዳችሁ ላይ ስትለቁ ድምፅ አታሰሙ። አን ተዛ ሳይለንት አንዓምተ ዋው አው ተከንፈራችን መካከል የሚወጣው ተከንፈራችን መካከል ክፍተት አለው። ከንፈራችን ክፍት ነው የሚሆነው። አው ዋ ተከንፈራችን ስናወጣ ዋውን ከንፈራችን አይገናኝም ማለት ነው። እንደዚህ አይላጠቅም ማለት ነው። አው ዋ ይሄ የሚወጣው ከከንፈር ነው። ይሄ ዋው የመድያ ከሆነ ግን ይሄ ዋው መድያ ከሆነ የመሳቢያው ፊደል ከሆነ ግን ከጀውፍ ነው የሚወጣው ማለት ነው። ይሄኛው ግን ከከንፈር ነው የሚወጣው። ሃ ተአድና ከአቅሰል ሐልቅ ነው። ከአቅሳ አልሐልቅ ነው የሚወጣው ማለት ነው። ከአቅሰል ሐልቅ ነው የሚወጣው። ይሄንም ልብ በሉት ማለት ነው። ሃን ለማንበብ እንደ ሐ አድርጉ። ሐ ጋር አታመሳስሉት። ኢህዲ እንደዚሁ ደግሞ ሃ ላይ የሚመጣው ስህተት ምንድነው? ይሄ ስህተት ነው። ኢህዲ እንደዛ አይባልም ማለት ነው። ኢህዲ ነው የሚባለው። ኢህዲ እንደዚህ በዚህ መልኩ ማለት ነው። የኔ ሳኪን ሲሆን ይህ ተብሎ እንደዚህ እንደ ቀልቀላ ነገር አይደረግም ማለት ነው። ኢህዲ አንድ አይነት ቀጥ ያለ ድምጽ ማለት ነው ሳይዛባ። ኢህዲ በዚህ መልኩ ተለማመዱት እናንተ ማለት ነው። ኢህዲ እያላችሁ ተለማመዱት። ኢህዲ አልሁዳ ቁል ሁወላሁ ሁ ለሀብ ተበት የዳ አቢ ለሀብ በዚህ መልኩ ማለት ነው። እሺ ሐምዛ ያኒ አ ማለት ነው። ከአቅሰል ሐልቅ ነው የምትወጣው። ያኒ ቀለል ያለች ፊደል ናት። እሷን ስንቀራ በመዘናጋት አይንና እናስመስላት። እያለ ሳይሆን በጥንቃቄ እያለ ነው የምንቀራው። ያ طيب እነኚህ ሁለቱ አንድ አይነት ናቸው። ይሄ ከታች ነጥብ የለውም። ይሄ ደግሞ ከታች ሁለት ነጥብ አለው ማለት ነው። ያው በሁለቱም መልኩ ይሄዳል ማለት ነው። ያ የሚወጣው ከወሰጠል ሊሳን ነው። ከወሰጠል ሊሳን ከምላሳችን መካከል ነው የሚወጣው። لانه غير المدية ስለሆነ ማለት ነው። መድያ ከሆነ ግን ከጀውፍ ነው የሚወጣው። የዛሬው ትምህርታችን ይሄን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ ማለት ነው። ይሄን ቪዲዮ ሸር ማድረግን አትርሱ፣ ብዙ ወንድሞች እህቶች እንዲጠቀሙበት ማለት ነው። جزاكم الله خيرا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.